እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ፓርቲያችን ብልጽግና ሁሉን አቀፍ አካታች በሆነው በመደመር እሳቤ የሚመራ ለሴቶች እኩልነትና ፍትሃዊ ተጠቃሚነት፣ ለህፃናት መብት ደህንነትና ብሩህ ዓለም የሚታገል የጠራ አስተሳሰብና ጽኑ አቋም ያለው ፓርቲ ነው። የተሻለችና የበለጸገች ኢትዮጵያን ለመገንባት የሴቶች ሁለንተናዊ ተሳትፎ ወሳኝ መሆኑን ፓርቲያችን በጽኑ ያምናል። የኢትዮጵያንና የዜጎቿን ሁለንተናዊ ብልጽግና ለማረጋገጥ በምናደርገው ጥረት ሴቶች ከጥገኝነትና ከድጋፍ ጠባቂነት እንዲወጡ ብቻ ሳይሆን በባለቤትነት ቀጥተኛ ተሳታፊና ውሳኔ ሰጪ ሆነው የመብቶቻቸው ሙሉ ተጠቃሚ እንዲሆኑ ቅድሚያ የምንሰጠውና የምንታገልለት አጀንዳ ነው። ለመድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ ባለፉት 5 ዓመታት በሚሊዮን የሚቆጠሩ ሴቶች የፖለቲካ ተዋናይ እንዲሁም የሀብት ባለቤት እንዲሆኑ በርካታ የሪፎርም ስራዎችን ሰርተናል። ቀደም ሲል ከፖለቲካውና ከኢኮኖሚው ማዕከል ተገለው የነበሩ የህብረተሰብ ክፍሎችን በተለይም ሴቶችን በሀገር ግንባታ ሂደት ውስጥ እንደ አጋርና ተረጂ ሳይሆን እንደ ዋና ባለቤትና አንቀሳቃሽ ኃይል እንዲሆኑ እያደረግን እንገኛለን። ፓርቲያችን ብልጽግና የእናቶችን ጫና ለመቀነስ ባከናወናቸው ስራዎች ህፃናት የምገባና ምቹ የመማሪያ አካባቢዎች ተሟልቶላቸው እንዲማሩ ለማድረግ ውጤታማ ስራዎችን ጀምረናል። የእናቶችና የህፃናት ሆስፒታልን፣ የሴቶች ተሐድሶና ልህቀት ማዕከልንና የእንጀራ መጋገሪያ ፋብሪካዎችን በመገንባት የሴቶችን ተጠቃሚነት ለማረጋገጥ ተንቀሳቅሰናል። ይሁን እንጂ ባለፉት 5 ዓመታት የተጓዝንበት የብልጽግና መንገድ ፈጽሞ አልጋ ባልጋ አልነበረም። ምንም እንኳን ከለውጡ ማግስት ጀምሮ ብዙ ተግዳሮቶች ቢያጋጥሙንም የብልጽግና ራዕያችንን ለማጨለምና ሀገራችንን ለማኮስመን እንደቀድሞ ሁሉ ከውጭም ከውስጥም የሚፍጨረጨሩ አካላት ቢኖሩም የኢትዮጵያዊነትን ጽናት በተግባር እንድንለማመድ አድርገውናል። ለአገር ገጽታ ታምኖ የሚሰራ በቀን በማታ በውስን ሀብትና በብዙ ጫናዎች ውስጥ ሆነን እንኳን ተአምራዊ ስራዎችን መስራት እንደምንችልና እንደምንሰራ ለወገኖቻችንም ሆነ ለተፎካካሪዎቻችን በተግባር አሳይተናል። በፈተናዎች ማዕበል ውስጥ ሆነን ጭምር ለሴቶችና ለህፃናት የሰጠነው ትኩረትና የመደብነው በጀት ከሚገመተው በላይ ነው። እንዲያውም ፈተናው በበረታ ቁጥር እኛም በእልህና ጽናታችን እያደገና ጉልበታችን እየበረታ ለዜጎቻችን የምንሰጠውን አገልግሎት ይበልጥ እያሰፋንና እያጠናከርን መተናል። ሴቶች ሲበለጽጉ ሀገር ትበለጽጋለች የሚለው የፓርቲያችንን መርህ በተግባር ለማዋል ባደረግነው ጥረት የተገኘው ውጤት ኢትዮጵያ እንደ ሀገር ከተፈጠረችበት ጊዜ ጀምሮ በንግግር እንጂ እንዲህ እንደ አሁኑ የሴቶች ተሳትፎና ውሳኔ ሰጪነት በተግባር ታይቶ አያውቅም። ሀገራችን የታሪክ ጥፋት ያደረገችበትና ሌሎች የአፍሪካ ሀገራት ተምሳሌት ሆኖ እየተነገረ ያለው አንዱና ዋናው ጉዳይ የሴቶች ውሳኔ ሰጪነትን ከተራ ተሳትፎነት ወደ ማዕከላዊ ተዋናይነት ለማሳደግ የሰራነው እጅግ የላቀ ተግባር ነው። የሴቶች ተሳትፎ በፌዴራል ደረጃ በሕዝብ ተወካዮች ምክር ቤት የሴቶች ውክልና 42 በመቶ፣ በክልል ምክር ቤቶች ደግሞ 45 በመቶ ደርሷል። በአስፈጻሚ ደረጃ ከሚመደቡ የፌዴራል የሚኒስትሮች ምክር ቤት ውስጥ 51 በመቶ ሴቶች ሲሆኑ ሚኒስትር ደኤታዎች፣ የተቋማት ኃላፊዎችና አምባሳደሮች 30 በመቶ ሴቶች ናቸው። በአጠቃላይ በዲሞክራሲ ተቋማት፣ በፍርድ ቤቶች፣ በፌዴራልና በክልል ምክር ቤቶች እንዲሁም በክልል ርዕሰ መስተዳድርነት፣ በከተሞች ከንቲባነት፣ በቢሮ፣ የዞን፣ የወረዳ፣ የክፍለ ከተማና በቀበሌ አስተዳዳሪነት ጨምሮ በኃላፊነት ተመድበው እንዲሰሩ ተደርጓል። ይህም ፓርቲያችን ስለ ሴቶች ተሳትፎ ቃል የገባውን በንግግር ብቻ ሳይሆን በላቀ ደረጃ ማከናወኑ የሚታይና የሚጨበጥ ስራ አድርጎታል። ተምሳሌት ኢትዮጵያ በብልጽግና ላይ ባለም መድረክ ታፍራ ተከብራ እንድትታይ ተምሳሌት